እንዴት ቆያችሁ በፊዚክስ ሪሚዲያል ፕሮግራም የፋይናል ኤግዛም ጥያቄዎችን እየሰራን ነው ከአንደኛ እስከ 15ኛ ጥያቄ በባለፈው ሳምንት ሰርተናል ዛሬ ደግሞ ያው ከ16ኛው ጥያቄ ጀምሮ ለመስራት እንሞክራለን ማለት ነው አብራችሁን ቆዩ እሺ ምን ይለናል vector A has a magnitude of 4 units and makes an angle of 45 degree with a positive x-axis የሆነ ቬክተር A የሚባል ከፖዚቲቭ x axis 45 ዲግሪ የሰራ የሆነ ምን አለን ቬክተር አለን ይለናል ዩኒቱ ደግሞ 4 ዩኒት አካባቢ ነው this is vector A ማለት ነው and the vector B also magnitude of 4 unit and directed along the positive x axis and which one of the following is correct ሌላ ደግሞ ዝም ብሎ ፖዚቲቭ x axis ላይ ደግሞ 4 ዩኒት አለን ይሄ በ45 ዲግሪ ነው የሚገኘው ይሄ ግን ቀጥታ x axis ላይ 4 ዩኒትስ አለን እና የትኛው ነው ስቴትመንት ኮሬክት የሆነው ስቴትመንት A the horizontal component of the resultant vector is 2.83 the vertical of the resultant vector is 6.83 the magnitude of the resultant vector is 7.4 and the direction of the resultant vector is 68 degree ስለዚህ እንዴት ነው ሆሪዞንታል እና ቨርቲካል ኮምፖነንት ምን ፈልገው ምክንያቱም ቬክተር A ምን አለው የራሱ ሆሪዞንታል እና ቨርቲካል ኮምፖነንት አለው አይደለ እቺ ቬክተር B ናት ቬክተር B ያው እንደምናውቀው x ኮምፖነንት ብቻ ነው ያለው x አክሲስ ላይ ስላለ ስለዚህ የቬክተር A x ኮምፖነንት ከቬክተር B x ኮምፖነንት ጋር በመደመር ሪዛልታንት of the horizontal component of the resultant vector እናገኛለን ማለት ነው vertical component of the vector ግን የቬክተር A y ነው ማለት ነው ምክንያቱም B ምንም ስለሌለው ማለት ነው እስኪ እኒ ወደ ኤክስፕላኔሽኑ So to find the resultant vector, we can use vector addition given that one vector has a magnitude of 4 unit and makes an angle of 45 degree with the positive axis and the other vector also magnitude of 4 unit and directed along positive x-axis. ስለዚህ የመጀመሪያው v1 4 units, 45 degree ያለው vector 2 ያው x-axis ላይ ስላለ ዲግሪው 0 degree ነው የሚሆነው. So መጀመሪያ የቨርቲካሉን የቬክተር 1ን ሆሪዞንታል እና ቨርቲካል ኮምፖነንት እንፈልግ. ያው ምን አይነት ነው ያለው ቬክተሩ እንደዚህ ነው አይደል ያለው እዚህ ጋር 45 ዲግሪ ከሆነ እዚህ ጋር የቬክተር A V A y አለን አይደል እዚህ ጋር ደግሞ V A x አለን ስለዚህ ከዚህ ውስጥ y ሆሪዞንታል ኮምፖነንቱን ለመፈለግ እቺኛዋን ለመፈለግ ምንድነው ኮስ ነው የምንጠቀመው አይደል ምክንያቱም ኮስ ማለት adjacent over hypotenuse ስለሆነ እቺ 4 እንደሆነች እንዳትረሱ ስለዚህ adjacent ምንድነው V A x ነው over hypotenuse 4 ነው ይሄ ምን ይሰጠናል ኮስ ይሰጠናል ማለት ነው ኮስ 45 ዲግሪ ይሰጠናል ክሪስ ክሮስ አድርጉትማ VAX ማለት 4 ሲባዛ ኮስ 45 ይሄው 4 ሲባዛ ኮስ 45 ሆሪዞንታል ኮምፖነንቱን አገኘን ማለት ነው ቨርቲካል ኮምፖነንቱን ደግሞ ሳይን እንጠቀማለን ምክንያቱም ኦፖዚት ነው ቨርቲካሉ ማለት ይሄኛው ነው የዚህኛው ኦፖዚት ስለሆነ ኦፖዚት ኦቨር ሃይፖተነስ አድርገን አሁንም 4 times sin 45 degree አድርገን እናገኛለን ማለት ነው እሺ ለቬክተር 2 ቬክተር 2 እንዳልኳችሁ የት ነው ያለው እዚህ ጋር ነው ያለው x ኮምፖነንት ላይ ብቻ ነው ሆሪዞንታል ኮምፖነንት ብቻ ነው የሚኖረው ሶ ዲግሪው 0 ዲግሪ ነው ስለዚህ 4 ሲባዛ በኮስ 0 ኮስ 0 ማለት ያው sin 90 ነው sin 91 ስለሆነ 4 ነው እሺ ቨርቲካል ኮምፖነንት የለውም አንግሉንም ማወቅ አይተበቀበንም ለዚህ ምክንያቱም x ኮምፖነንት ላይ x ላይ ነው ያለው ሶ የሚኖረው x ኮምፖነንት ብቻ ነው ማለት ነው ሶሪ ለድምጼ ጉንፋን ይዞኝ ነው ያው ማቅረብ ስላለብኝ ነው ቪዲዮን እሺ then we can sum up the horizontal and the vertical components separately to find the component of the resultant vector ስለዚህ መደመር ነው ካም በኋላ ያለብን ማለት ነው horizontal component of the resultant vector ማለት የቬክተር 1 horizontal component plus የቬክተር 2 horizontal component A እና B ያልኩት ማለት ነው እኔ vertical component of the resultant vector ስንፈልግ የቬክተር y y component ሲደመር የቬክተር 2 y component ማለት ነው ስለዚህ 4 cos 45 ዲግሪ plus 4 cos 0 ዲግሪ 4 sin 45 ዲግሪ እና 4 sin 0 ዲግሪ ይሆናሉ ማለት ነው almost ካልኩሌት እናደርገው 6.83 ይሆናል approximately y ደግሞ 2.83 ዩኒት ይሆናል ማለት ነው ያው በኮስ 45 ፋንታ ሩት ኦቨር 2 ገብቶበት ነው ሩት ኦቨር 2 ስለሆነ ቫልዩ ማለት ነው እስኪ ወደ ምርጫው እንሂድ the horizontal component of the resultant vector is 2.83 ይላል ይሄ የምኑ ነው ያ
ቨርቲካሉ ነው አይደለ? ይሄ የስንት ነው? የሆሪዞንታሉ 6.83 ነው። የቨርቲካሉ ደግሞ 2.83 ነው ይመጣልን። ስለዚህ which of the following statement is correct ነው የሚለው horizontal 2.83 the vertical component of the resultant direction is 6.83 እሺ the magnitude ስንት ይመጣል? ማግኒቲዩዱን አልሰራንም። አሁን x እና y ኮምፖነንት ፈለግን አይደለ? x እና y ኮምፖነንት ከፈለግን በኋላ ምክንያቱም x እና y ካገኘን በኋላ ሪዘልታንት መፈለግ እንችላለን አይደለ? ራዲካል አስገብተን 6.83 the whole square plus 2.83 the whole square ስናደርገው ምን ማግኘት እንችላለን? ቶታል ሪዛልታንት ማግኘት እንችላለን። አሁን እዚህ ጋር ያገኘነው የኤክሱን ብቻ ነው፣ እዚህ ጋር ደግሞ ያገኘነው የዋይውን ብቻ ነው ማለት ነው። ወደ 14.79 አካባቢ ይመጣል ሪዛልታንት ምን ፈልግ። ሶ ባጭሩ መልሱ ቢ ነው የሚሆነው። ቢ ምንድነው የሚለን? the vertical component of the resultant vector is 6.83 yeah of course so ቀጣዩ ጥያቄ ምን ይለናል? the SI unit of the angular momentum የአንጉላር ሞመንተም SI ዩኒት ምንድነው? የአንጉላር ሞመንተም SI ዩኒት ምንድነው? ሲጀመር ምንድነው አንጉላር ሞመንተም? አንጉላር ሞመንተም is a vector quantity መጀመሪያ ቬክተር ነው። ሞመንተም ስትባሉ አንጉላርም ሆነ ሊኒየር ሞመንተም ሁለቱም ቬክተር ኳንቲቲዎች ናቸው እንዳትሸወዱ። that describes the rotational motion of an object የዛን ኦብጀክት ሮቴሽናል ሞሽን ዲስክራይብ የሚያደርግ አንድ ኳንቲቲ ነው ሞመንተም ለምሳሌ ሊኒየር ሞመንተም ማለት ማስ ታይምስ ቬሎሲቲ ማለት ነው። ምን ማለት ነው? how hard to stop a moving object ማለት ነው። አንድ የተንቀሳቀሰ ያለን ኦብጀክት ስቶፕ ለማድረግ ለማቆም ምን ያህል ከባድ ነው ያንን ነው ካልኩሌት የሚያደርግልን ይሄንን ፕሮፐርቲ ነው የሚገልጽልን ማለት ነው። ምክንያቱም ሙቭ ያደረገ ያለ ነገር ምን አለው? ማስ አለው፣ የራሱ ቬሎሲቲ አለው። ስለዚህ እሱን በማባዛት ነው የምናገኘው። ይሄ ሊኒየር ሞመንተም እንለዋለን። አንጉላር ሞመንተም ስንል ደግሞ እንትኖቹ ነው የሚቀየሩት። ይሄ ሊኒየር ሞመንተም ከሆነ አንጉላር ሞመንተም ደግሞ ማስ በሚለው ፋንታ ኢነርሺያ ይኖረናል። ሊኒየር ቬሎሲቲ በሚለው ፋንታ ደግሞ ምን ይኖራል? አንጉላር ቬሎሲቲ ይኖረናል ማለት ነው። ስለዚህ ምርጫዎቹን እንይ እስኪ። ኒውተን ሜትር፣ ኒውተን ፐር ሜትር፣ ኒውተን ሜትር ሰከንድ፣ ራድ ፐር ሰከንድ ነው። እዚህ ጋር ያስቀመጣለን ኪሎግራም ሜትር ስኩዌር ፐር ሰከንድ የምን ዩኒት ነው? ማስ ኪሎግራም ነው አይደል? ማስ ኪሎግራም ሜትር ፐር ሰከንድ ነው አይደል? ምን ማለት ነው ይሄ ኪሎግራም ሜትር ፐር ሰከንድ ማለት? እሺ ለንተኑስ አሁን ይሄንን ብዙ ጊዜ የሊኒየር ሞመንተም በፒ ነው ሳይን ምንሰጠው ሁለቱን ለመለየት ሊኒየሩና አንጉላሩን ብዙ ጊዜ እቺን ፒ እናረጋታለን። ለአንጉላሩ ነው ኤል የምንጠቀመው ማለት ነው። ኤል ደግሞ ምን አለን? አይ ታይምስ ደብሊው ወይም ደግሞ ሌላ አንጉላር የሞመንተምን መግለጫ መንገድ አር ይኖረናል ክሮስ ሊኒየር ሞመንተም። ይው ሊኒየር ሞመንተም ኪሎግራም ሜትር ፐር ሰከንድ ነው። ምክንያቱም ኪሎግራም አለን እዚህ ጋር ሜትር ፐር ሰከንድ ከዚህ አለን። ድጋሚ አር ስላለ እዚህ ጋር ምን እንጨምራለን? ሜትር እንጨምራለን። ሜትር ስኩዌር ፐር ሰከንድ ነው። እዚህ ጋር ግን ምርጫው እንደዚህ አይነት ምርጫ ጭራሽ የለም አይደለ? ያሉት ምርጫዎች በኒውተን ሜትር፣ በኒውተን ሜትር ሰከንድ፣ ኒውተን ፐር ሜትር እና ራድ ፐር ሰከንድ ነው የተቀመጡት። ስለዚህ የሆነ ነገር እኛ ወደዚህ ማምጣት አለብን ማለት ነው። ወደ ኒውተን ማምጣት አለብን። እስኪ ወደ ኒውተን ለማምጣት እንሞክር። ኒውተን ማለት ምን ማለት ነው? ፎርስ ማለት ነው። ፎርስ ማለት እዚህ ጋር እንስራ። ፎርስ ማለት ማስ ታይምስ አክሰለሬሽን ማለት ነው። የማስ ዩኒት ምንድነው? ኪሎግራም። የአክሰለሬሽን ዩኒት ምንድነው? ሜትር ፐር ሰከንድ ስኩዌር። ስለዚህ ኪሎግራም ሜትር ፐር ሰከንድ ስኩዌር ይሄ ማለት ምንድነው? 1 ኒውተን ነው ማለት ነው። እኛ ያለን ምንድነው? ኪሎግራም ሜትር ስኩዌር ፐር ሰከንድ ነው አይደለ? ስለዚህ 1 ሜትር ምን አለን? ትርፍ አለን። ከዚህ 1 ሰከንድ ደግሞ ያነሳለን። እስኪ ይሄንን በኒውተን እንግለጸው። ምን ይመጣል? ኪሎግራም ሜትር ፐር ሰከንድ ስኩዌር ነው አይደለ? ፐር ሰከንድ ስኩዌር ሲሆን እዚህ ጋር ምን ይቀረናል? ኪሎግራም አይቀረንም። ታይምስ ሜትር
ኦቨር ታይምስ ኤስ አይደል? እንደዚህ ነው የሚቀረን እኮ ኪሎግራም ሜትር ፐር ሰከንድ ስኩዌር ኦቨር ሜትር ታይምስ ኤስ ነው። ምክንያቱም አንድ ኤስ በአንድ ኤስ ሲጠፋ ያው ወደ ነበርንበት እንመልሰዋለን። ስለዚህ በዚህ ፋንታ ማንን አስገባው ማለት ነው? ይሄው ከዚህ ወስጄ አንድ ኒውተን የሚለውን አስገባው ማለት ነው። ስለዚህ ኒውተን ሜትር ሰከንድ ይሄ ምን ዩኒት ነው ማለት ነው? የአንጉላር ሞመንተም ዩኒት ነው ማለት ነው። እሺ እኔ በጁል ግለጹልኝ ብላችሁ ምን ታረጋላችሁ? በጁልስ ቢሆን የተጠየቀው ኖሮ ጁል ማለት ለምሳሌ ወርክ ደም ማለት ምን ማለት ነው? ፎርስ ታይምስ ዲስፕሌስመንት ማለት ነው። ፎርስ ማለት ምን ማለት ነው? ጁል ማለት ነው። ማነው ፎርስ ማለት ምን ማለት ነው? ኒውተን ማለት ነው። ዲስፕሌስመንት ማለት ምን ማለት ነው? ሜትር ማለት ነው። ስለዚህ ኒውተን ሜትር ማለት ነው ጁል ማለት ነው አይደል? ስለዚህ ይሄንን በዚህ ግለጹልኝ ብላችሁ ጁል ሰከንድ ትሉኛላችሁ ማለት ነው። ስለዚህ መልሳችን ሲ ሆነው በዚህ መልኩ ፎርሙላውን ድራይቭ ለማድረግ ትሞክራላችሁ። አንድ ኒውተን ማለት 1 ኒውተን is equal to 1 ኪሎግራም ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ወደ ምን ቀየርኩት? ወደ ኒውተን ወደ ኤን መግለጽ እንድችል አረኩ አወጣዋቸውና ማለት ነው። ከዛ እዚህ ጋር ኪሎግራም ሜትር ፐር ሰከንድ ስኩዌር የሚለውን ካወጣው በኋላ እዚህ ጋር ሜትር ይቀረኛል። ምክንያቱም እዚህ ጋር ሜትር ስኩዌር ስለሆነ እዚህ ጋር ደግሞ አንድ ሰከንድ ማብዛት አለብኝ ስለሚጣፋ ማለት ነው። ሰከንድ ይመጣልኝ። ሶ ኒውተን ሜትር ሰከንድ የመጣው በዚህ ምክንያት ነው ማለት ነው። ተግባባን አይደል? 17ኛው ጥያቄ እንዴት እንደሰራ እንቀጥል። According to electric field line properties, which one of the following statement is correct? ስለ electric field line property አሉ አይደለ? ስለዚህ በሱ በነዛ electric field line propertyዎች ውስጥ ትክክል ያልሆነ ስቴትመንት የትኛው ነው? A, the magnitude of charge and the number of fields are inversely proportional to each other. B, the field lines never intersect with each other. C, the field lines are perpendicular to the surface of the charge. D, the field strength is proportional to the concentration of the lines ይላል። ኦኬ ይሄንን ጥያቄ ዝም ብለን ያለፍ ነው። ለምን ዝም ብለን ያለፍ ነው? እነዚህ ጥያቄዎች እነዚህ የቪዲዮችን ጥያቄዎች ከጨረስን በኋላ አንዳንድ ነገሮች ማብራሪያ የሚፈልጉ አሉ የፊዚክስ ላይ ማለት ነው። አንዱ ዳይናሚክስን ለማየት አስበናል። ዳይናሚክስ ላይ ብዙ እንትኖች አሉ። ኢንክላይንድ ፕሌን ላይ ሲቀመጥ እንዴት ነው ፍሪክሽናል ፎርስ መንፈልገው ምናምን የሚለውንና ስለ ኤሌክትሪክ ፊልድ ላይን አጠቃላይ ስለ ኤሌክትሮማግኔቲዝም ለብቻ ለማስረዳት አስበናልና እሱን እዚህኛው ጥያቄ ላይ አካተነውን 18ኛው ሁኔታው ነው እንመለሳለን ከጨረስን በኋላ ማለት ነው። ልክ ባዮሎጂ ላይ እንዳረግ ነው ወደ እነሱ እንመለሳለን። መነሳት ያሉባቸውን ፖይንቶች ሰፋ አድርገን ለማንሳት ማለት ነው። So 19ኛው ጥያቄ according to Ohm's law which one of the following is proportional constant? በኦምስ ሎ መሰረት proportional constant የሆነ የትኛው ነው? A voltage, B current, C resistance, D voltage and current. አሁን ኦምስ ሎን በደንብ እናያለን ተከታተሉ። Ohm's law state that the current flowing through a conductor between two points is directly proportional to the voltage across the two points. ስለዚህ ኦምስ ሎ ምንድነው የሚለን? በሆነ ኮንዳክተር በሁለት ፖይንቶች መካከል በሆነ ኮንዳክተር ውስጥ የሚያልፈው ከረንት ከቮልቴጁ ጋር across the two points ከሚኖረው ቮልቴጅ ጋር directly proportional ነው። ምን ማለት ነው? ቮልቴጁ በጨመረ ቁጥር ምን ይጨምራል? ከረንቱ ይጨምራል። ከዛ በኋላ given a constant temperature and a constant resistance ማለት ነው። እዚህ ውስጥ ልክ ቮልቴጁ ሲጨምር ከረንቱ የሚጨምረው ሬዚስታንሱ ኮንስታንት መሆን አለበት፣ ቴምፕሬቸሩ ኮንስታንት መሆን አለበት። ተግባባን? ይሄ ደግሞ በፎርሙላ ይሄው እዚህ ጋር እንደተቀመጠው V = IR ማለት ነው። when voltage increases current increases ማለት ነው። so in this equation ማን ነው ኮንስታንት? R is the proportional constant ማለት ነው representing the resistance። እነዚህ ኦሚክ ይባላሉ ኮንስታንት ሬዚስታንስ ሲኖራቸው ማለት ነው። ስለዚህ መልሱ ማን ነው? ሲ ነው ማለት ነው። 20ኛው calculate the increase in length of a 50 cm brass rod that is heated from 25 degrees Celsius or centigrade to 70 degrees Celsius። ይሄው እዚህ ጋር ኮንስታንት ተሰጥቶናል። I think ባለፈው በትንሹ ስለ increase in length እንዴት ነው ኤክስፓንድ የሚያደርገው የሚለው በፎርሙላ አይተናል አይደለ? ትዝ የሚለው ካለ እስኪ አብሮ ከሱ ጋር ይከተለኝ። So to calculate the increase in length, change in L of the brass when is it heated, we use this formula for linear thermal expansion. change in L ማለት
ልክ ሂት ሲሰጠው የጨመረው ሌንግዝ ማለት ነው። የጨመረው ሌንግዝ እኩል ነው ኮንስታንት አልፋ አለን ታይምስ የመጀመሪያው ኦሪጂናል ሌንግዝ ታይምስ ቼንጅ ኢን ቲ። ምክንያቱም ቴምፕሬቸር ስንሰጠው ስለሆነ የጨመረው የሰጠነው ቴምፕሬቸር ምን ያህል ነው መጀመሪያ እሱ 25 ላይ ኖሮኛ 50 ካረግን የጨመርነው ኔቱን ነው እዚህ ጋር የምናስገባው ማለት ነው 25 ብለን ሶ አልፋ ኮኤፊሺየንት ኦፍ ሊኒየር ኤክስፓንሽን ይባላል። ኤል ኦሪጂናል ሌንግዝ ነው 50 ሴንቲሜትር ማለት ነው። ይሄንን ቀድመን ወደ ሜትር መቀየር እንችላለን። ካልሆነ መጨረሻ ላይ እዚህ ጋር የምናገኘው ቼንጅ ኢን ኤል ስለሆነ በኋላ ወደ ሜትር እንቀይራለን። ከሁለት አንዱ ሁለቱን ያስኬዳል። ግን ምርጫዎቹ ላይ በምንድነው የተቀመጠው? በሜትር ስለሆነ ቀድመን በሜትርም ማድረግ እንችላለን። ስታካፍሉ የምትሳሳቱ ምንም ይመስላችሁ ከሆነ ዝም ብላችሁ ስሩትና መጨረሻ ላይ ተቀይሩታላችሁ። እሺ እስኪ እንቀጥል። ሶ ኢኒሻል ቴምፕሬቸር 25 ዲግሪ ሰጥቶናል። ፋይናል ቴምፕሬቸር 7 ሰጥቶናል። ኮኤፊሺየንት አለን እዚህ ጋር። ስለዚህ መጀመሪያ ቼንጅ ኢን ቲን ካልኩሌት እናደርግ። ምን ያህል ቴምፕሬቸር ነው የሰጠነው? 7 ሲቀነስ 25 45 ዲግሪ ነው የሰጠነው ማለት ነው። ስለዚህ ቼንጅ ኢን ቲን አገኘን። አሁን ፎርሙላውን እንጠቀም እስኪ። ምን አለን? ቼንጅ ኢን ኤል = አልፋ ኤል ኦሪጂናል ሌንግዝ ማለት ነው ታይምስ ቼንጅ ኢን ቲ። ይሄው አልፋ ስንት ነው? 1.9 ታይምስ 10 ሬዝ ማይነስ 5 ነው ታይምስ ኦሪጂናል ሌንግዙን እዚህ ጋር በምንድን ነው የወሰደው? በሴንቲሜትር ነው የወሰደው። ከዛ ወደ ሜትር ቀየረው በኋላ ላይ ታይምስ 50 ታይምስ 45። ከዚህ በኋላ ይሄንን ስታበዙት አጠቃላይ ምን ይመጣል መሰላችሁ? 4.275 ታይምስ 10 ሬዝ ማይነስ 2 ይመጣል ማለት ነው። ይሄን እንዴት ነው ወደ ሜትር መቀየር የሚቻለው? 1 ሜትር ማለት ስንት ሴንቲሜትር ነው? 100 ሴንቲሜትር ነው። ስለዚህ ማንኛውም ሴንቲሜትር የተቀመጠልን ነገር ወደ ሜትር ለመቀየር በመቶ ማካፈል ነው ማለት ነው። ይሄንን በመቶ ስናካፍል ምን ይሆናል? 4.275 times 10 raised minus 2 divided by 10 raised minus 2 አይደለ? 10 raised 2 ማለት ነው ለመቶ ማካፈል ስለሆነ ሶ ምን ይሆናል? ያው እቺ ቁጥር ራሷ ትሆናለች። ከላይ ግን -2 ይሆናል አይደል? ምክንያቱም እዚህ ጋር ፖዚቲቭ ነው። ወደ ላይ ወስደው ኔጌቲቭ አርጌ ወስደዋለሁ። 10 ሬዝ -4 ይመጣል ማለት ነው። መልሱ 4.275 ታይምስ 10 ሬዝ -4 ይመጣል ማለት ነው። ስለ ኤክስፓንሽን በደንብ የገባችሁ ይመስለኛል አይደል? አሁን ከቮሊዩም ብትጠየቁስ ኖሮ ኤሪያል ኤክስፓንሽን ብትጠየቁም ኖሮ አንዳንዴ አልፋ ብቻ ሊሰጧችሁ ይችላሉ። እንዳወራ ነው ባለፈው እንዳትረሱ። ኤሪያል ከሆነ ይሄንን ለሁለት አብዝቼ ይጠቀምበታለሁ። ቮሊዩም ከሆነ ለሶስት አብዝቼ ይጠቀምበታለሁ። በቃ ባጭሩ ይሄ ነው። ምንም የሚለየው ነገር የለም ማለት ነው ከቮሊዩም እና ኤሪያል ኤክስፓንሽን። 21ኛው ጥያቄ 10 ማይክሮ ፋራድ እንደምናውቀው የካፓሲተር ዩኒት ነው። is charged to the voltage which has 6 ቮልት 6 ቮልት ባለው ቻርጅ ተደረገ ማለት ነው። ምን ያህል ኢነርጂ ይዟል? ኢነርጂ ኦፍ ኮንዳክተር ኢነርጂ ኦፍ ካፓሲተር እንዴት ነው የምንፈልገው? ትዝ የሚላችሁ ፎርሙላ አለ 1/2CV² ሚል ነገር ትዝ ካላላችሁ አሁን ካምቧላ ይባላችሁ። So ኢነርጂ ስንፈልግ ኢነርጂ ኦፍ ካፓሲተር ማለት ነው to calculate the energy stored in the capacitor ይሄንን ፎርሙላ ነው የምንጠቀመው 1/2CV²። ስለዚህ C ያለን 10 ፋራድ ቮልቴጅ ያለን 6 ስለዚህ 1/2 times 10 times 36 ይሆናል። 6 ስኩዌር ሲሆን 360 ሲካፈል ለ2 180 ጁል ይመጣል። እዚህ ጋር ግን እዚህ 180 ሚል ጁል አለ። ቀጥታ 180 አልተቀመጠልንም። አያችሁ 180 ቀጥታ የለም። ምንድነው ያለው? 0.8 times 0.18 times 10 to the power of 3 ሁለቱን ዜሮዎች 18 ይሆናል። አንድ ዜሮ ሲጨምርበት ይሄው 180 ጁል ይመጣል ማለት ነው። መልሱ ዲ ነው ማለት ነው። በቃ በጣም ቀላል ጥያቄ ነው። ፎርሙላውን ብቻ ትዝ እንዲላችሁ አድርጉ ማለት ነው። The SI unit of angular acceleration is dash የangular acceleration SI unit ምንድነው ነው ቀጣዩ ጥያቄ። የangular acceleration SI unit angular acceleration ማለት ምን ማለት ነው? ሁለት አክሰለሬሽን ከዚህ በፊት ተመራችኋል አይደለ? linear acceleration and angular acceleration angular acceleration ማለት ከሊኒየሩ ተነስተን ማውራት እንችላለን። ልክ ሜትር ፐር ሰከንድ ስኩዌር ነው አይደለ? ሊኒየር አክሰለሬሽን ዩኒቱ። ስለዚህ የእንትኑ የአንጉላር አክሰለሬሽኑ ደግሞ ምን ይሆናል? ራድ ፐር ሰከንድ ስኩዌር ማለት ነው። በቃ ለምን አንጉላር አክሰለሬሽን ማለት አንጉላር ቬሎሲቲ ኦቨር ታይም ነው። አንጉላር ቬሎሲቲ ማለት ምን ማለት ነው? ራድ ፐር
ሰከንድ አሁንም ድጋሚ ፐር ሰከንድ ወደ ላይ ሳውጣው ራድ ፐር ሰከንድ ስኩዌር መልሱ ቢ ነው ማለት ነው። ራድ ፐር ሰከንድ ይሄ የምን ዩኒት ነው ማለት ነው? የአንጉላር ቬሎሲቲ ዩኒት ነው ማለት ነው። ዩኒት ሲሰሩ በጣም ተጠንቀቁ። አንድ ወደ ላይ ስታበዙ የምትሳሳቱ ስህተት ሙሉን ያጠፋባችሁና ስህተት ላይ ትወርቃላችሁ ማለት ነው። እሺ 23ኛ ጥያቄ A flywheel of a mass 5 kg consists of a flat uniform disc of radius 2 meter. የሆነ flywheel ነው ዲስክ ሼፕድ ነው 5 ኪሎ ግራም ነው የሚመዝነው ራዲየሱ 2 ሜትር ነው it pivots about the central axis perpendicular to the plane ለፕሌኑ perpendicular በሆነ ፒቮት ሆኗል ማለት ነው so momentum of inertia እንዴት ነው ምንፈልገው ነው momentum of inertia እንዴት ነው ምንፈልገው a flywheel ነው 5 ኪሎ ግራም ነው እንዳልኳችሁ ዩኒፎርም ዲስክ ነው so moment inertia ማለት ወይም inertia ባጭሩ ምንለው ነገር ለተለያዩ ነገሮች ለተለያዩ ኦብጀክቶች የተለያየ ሞመንት ኢነርሺያ ይኖራቸዋል ሼፓቸው በተቀየረ ቁጥር ለምሳሌ ዲስክ ሲሆን 1/2 mr² ነው ሲሊንደር ሲሆን 2/5 mr² ነው እነዚህን ይዋቸው ሉፕ ከሆነ mr² ብቻውን ነው ሃሎ ስፌር ከሆነ አይ ቲንክ 1/3 mr² ነው እንደዚህ ያረግን ሼፑ በተቀያየረ ቁጥር ይቀያየራል ሞመንት ኢነርሺያው ማለት ነው so ይሄ ሞመንት ኢነርሺያ 1/2 mr² ነው m ማለት is the mass of the disk ነው r ማለት radius of the disk ነው 5 ኪሎ ግራም ተሰጥቶናል 2 ሜትር ተሰጥቶናል ስለዚህ 10 ኪሎ ግራም ሜትር ይሆናል ማለት ነው ሞመንት ኢነርሺያችን so 24ኛ ጥያቄ The amount of damping that leads to the oscillator settling back to the stationary state at the equilibrium position in the shortest possible time is dash. ስለ ኦሲሌት ስለሚያደርግ ነገር ስናወራ ዳምፒንግ የሚባል ነገር አለ ይሄ ዳምፒንግ ስንት አይነት ዳምፒንግ አለ ኦልሞስት ወደ 4 ወይም አንዳንዴ ወደ 3 ይከፈላል ምንድነው ይሄ ዳምፒንግ ብንለው ለምሳሌ ክሪቲካል ዳምፒንግ ከሚለው ነገር እንጀምር እስኪ it's the amount of damping that leads to the oscillator settling back to the stationary state at the equilibrium position in the shortest possible time ስለዚህ አንዴ ኦሲሌት ሲያደርግ ቶሎ ወደ ኢኩሊብሪየም ፖዚሽን እንዲመለስ የሚያደርገው ዳምፒንግ ምን ይባላል ክሪቲካል ይባላል ይው ክሪቲካል ሲባል ቶሎ ወደ ኢኩሊብሪየም ፖዚሽን ይመለሳል ማለት ነው እሺ under damping ከተባለ under damping occurs when the damping force is less than the critical damping force so critical damping force ya under damping force ያንሳል so in this case the system oscillates around the equilibrium position before coming to rest ስለዚህ ቶሎ ወደ equilibrium position ምን አይመለስም ማለት ነው ጊዜ የሚፈጅ ከሆነ slowly ከሆነ ምን ይባላል under ይባላል ተግባባን እሺ over damping ከሆነ over damping ከሆነ ደግሞ ከክሪቲካል damping force በጣም በላይ ሲሆን ኦቨር ከስሙ እንደምንረዳው ማለት ስለዚህ በዚህ ሰዓት ከክሪቲካል ዳምፒንግ ፎርስም በላይ ስለሆነ ኦሲሌት ሲያደርግ ወደ ኢኩሊብሪየም ፖዚሽን ይመለሳል ማለት ነው so it takes a longer time for the system to return to equilibrium compared to critical damping ስለዚህ ከክሪቲካል ዳምፒንግ ጋር ስናየው ቶሎ ወደ ኢኩሊብሪየም ፖዚሽን አይመለስም ግን ምን ያደርግም ኦሲሌት አያደርግም ማለት ነው ስለዚህ shortest possible time የሚል ነገር ስታዩ critical damping የሚለው ትዝ ሊላችሁ ይገባል ማለት ነው እሺ በፓርት 2 እንመለስ የቀሩትን ጥያቄዎች ይዘን እንመለሳለን አብራችሁን ቆዩ